ጥያቄው ምንድነው? ህዝባችን ያለው ህዝቦች ሊበላ ሶማሌ ሳይሆን ሁሉም ያሉት ጥያቄዎች አሉ። ያህንን ጥያቄዎችን ለመወከል ነፃ ሆኖ የህዝቡን ጥያቄ ወደ ማድረግ ማምጣት ዋናው ደግሞ የኢትዮጵያ ችግር የምለው ደግሞ ይሄ ነው። እያንዳንዱ አማራም፣ ትግራይም፣ ኦሮሚያም፣ ሲዳማም፣ ወላይታም፣ አፋርም ይሁን ህዝቦች እስካሁን የነበሩትን ትክክለኛ የህዝቦች ስሜትና ጥያቄዎችን የሚያቀርብ ሰው አልተፈቀደም። እንዳይፈጠር ወደ መድረክ እንዳይመጣም አልተደረገም። ምንድነው ስርዓቶች ያደረጉት? በዛ ህዝብ የሚጠራ በዛው ህዝብ ስም የሚጠራ ራሳቸውን የፈጠሩ እንግዲህ ቅድም ብያለሁ። ስርዓቶች የራሳቸው ፊሎሶፊ፣ የራሳቸው የሚፈልጉት ስቴት፣ የራሳቸውን ቫልዩዎችን ለማምጣት ለሙከራ ያህንን ቫልዩ የተቀበለ ወክላሉ የምን ህዝብ ቫልዩዎችን አሉ ያልተቀበለ አመራር ይዞ መቀጠል ጀመረ። ያህን ምንድነው የቀለበሰው? ተመልሷል የተባለው ትላልቅ ጥያቄዎች የመሬት ጥያቄ በደርግ ጊዜ ተመለሰው፣ በኢህአዴግ ጊዜ የብሔርና የማንነት የራስን በራስን ያስተዳደር ተመልሷል የተባለው መመለሱ ብቻ ሳይሆን ህዝቦች በህዝቦችን ስሜት የሚወከልበት ነፃ ገለልተኛ በሆነ በዲሞክራሲ የተመረጠ ድርጅቶችና ሰዎች እንዲሳተፉ አልተደረገ። በእጅ የተሰሩ ኤሊት ነው የተፈጠረው። ልክ እንደ ንጉሳዊ ስርዓት እንደ ደርግ ስርዓት ኢህአዴግ ምንድነው ሙከራ ያደረገው? በራሱ እይታ ለያንዳንዱ ህዝብ የተወሰነ ትሩፋቶች አሉ። የደርግም የኃይለ ሥላሴን ብያለሁ፣ ትሩፋቶች አለ ለያንዳንዱ ህዝብ ትልቅ አለ። በኢህአዴግ ላይ የተወሰነ ልማት መጥቷል፣ ትምህርት መስፋፋት መጥቷል፣ ብዙ ነገር መጥቷል። ግን ያልመጣው ምንድነው? ከዛ ያኔ ስቴት ምስረታ ላይ የነበረውን የህዝቡ ስሜት በኔጎሽዬትድ ሰትልመንት ማስገባት፣ ወደ ሚዲያ ማምጣት፣ ወደ አጠቃላይ የአገር አንድነት የማስገባት የሚያስችል ውክልና እንዳይኖር አድርጓል። ድርጅታዊም ቢሆን ግለሰቦችም ቢሆን። ለዛ ነው አሁንም በኢህአዴግ ላይ የነበሩ ሰዎችንም በብልጽግናም ታያቸዋል። ለምን? ስቴቱ የሚያመጣው ናራቲቭ፣ ስቴቱ የሚያመጣው ፕሪንሲፕል፣ ስቴቱ የሚያመጣው ስለተቀበሉት እንጂ ስለሚወክልና እንወክላለን ለምሉት ህዝብ ስላልተቀበሉት ነው። ሌላም ቢመጣ ያህንንም ልክ እንደ በፊት ስርዓቶች ላይ ህዝቦቹን የራሱን አይነት እዛው አገዛዝ ላይ ያለውን ፕሪንሲፕልና ቫልዩዎችን ለመቅረስ ሙከራ ካደረገ እነዚህን ሰዎች ይዞ መቀጠል ይችላል። ይህ አልተመለሰም። ትግሉ ቀጥሎ እንደቀጠለ ብታየው ያኔ ኢትዮጵያ ላይ ምስረታ ላይ የተፈጠሩት ድርጅቶችን እስካሁን አሉ ትግል ላይ ናቸው። በሶማሌ ምዕራብ ሶማሌ የሚባል ድርጅት ነበር። ያህን ምዕራብ ሶማሌ በመንግስትና በሲያድ በሬ ስምምነት ሲፈርስ ኦጋዴን ብሔራዊ ነፃነት ግንባር ተቀብሎታል ትግል። አሁንም ዛሬ ኦጋዴን ነፃነት ግንባር ወጥቶ ከስርዓቱ ጋር የተፋለመ ኦኤልኤፍን ኦሮሞ ሊበሬሽን ፍሮንትንም መውሰድ ይችላል። ቲፒኤልኤፍ አሁን ቀጥሏል። ያ በኔጎሽዬሽን ሰትል ላይ ስንመጣ ደግሞ እያንዳንዱ ስርዓት ላይ የነበሩት ግጭቶች ላይ ነፃ በሆነ ህዝቦችን ጥያቄ ህዝቦችን በነፃ ያሳተፈ ኔጎሽዬትድ ሰትልመንት አልተሰራም። አንዳንድ ኤግዛምፕሎች እንደውም የተባበሰ በህዝቦች ላይ ሊቀልበስ ማይችል ቅራኔዎችን ፈጥሯል። ለምሳሌ በኢህአዴግ ጊዜ በኦሮሚያና በሶማሌ ክልል ድንበር ግጭቶችና ድንበር ጥያቄዎች ነበሩ። አፈታት ችግሩ ላይ ኢህአዴግ በፈለገው መንገድ ነው የፈታው። አንድን ህዝብ የተወሰነ ጥያቄ ሊመልስ ይችላል፣ ያኛው ግን ያኮርፋል። ኤግዛምፕል ነው ሰርኩዝ ላይ ግን እያንዳንዱ አካባቢ እንደዛ አይነት ሰትልመንት ኔጎሽዬሽን ሰትል ስንመጣ ደግሞ ህዝቦች ማንኛውም ህዝብ ያለውን ጥያቄ በትክክል አምጥቶ ሌላው ህዝብም አምጥቶ መሃል ላይ እንዴት አብረን መኖር እንችላለን? ሁሉም ስርዓቶች ግፍን፣ በደልን፣ ጭፍጨፋን ቢፈጥሩ ቢያደርጉ የተወሰነ የስቴት ትሩፋቶችን አግኝተናል። የሃንን ሼርድ ቫልዩ እንዴት እንውሰድ የሚለው ለማምጣት ሙከራ አልተደረገም። ወደ ሚዲያ ስንመጣ ሚዲያዎቹ በሙሉ እንደ ሶማሌ ሆኜ አሁን እያንዳንዱ ኢትዮጵያ ሚዲያ ይከታተላል። እያንዳንዱ ኢትዮጵያ ሚዲያ ሳየው ስለ ህዝቦች ላይ ያላቸው እይታ ውስን እንደሆነ ነው የሚገባ ከመጡበት ህብረተሰብ ላይ በስተቀር። በሆነ አጋጣሚ ሆኖ አንዳንድ አካባቢዎች ኢሊቱም ሆነ ሚዲያ ሰዎቹ በብዛት የህዝብ ያለውን
በኢትዮጵያ ላይ ያለውን እይታና የህዝቡን ጥያቄዎችን ጎልቶ ለማሳየት ሙከራ አድርጓል። እያንዳንዱ ህዝብ አሁን አንዳንድ ህዝቦች ላይ የፖለቲካ ፍልስፍናቸው ኢትዮጵያን ያላቸውን እይታ ምን አይነት ኢትዮጵያ ይፈልጋሉ የሚለውን በግልጽ ማወቅ የምንችልበት ሁኔታ ነው። ሌላው ደግሞ ያልተሰማና በቋንቋ በአካባቢ ኢንፍሉዌንስ ድምፁን የማይሰማው ህዝብ ግን ሚዲያው ወይስ ረስቶታል ወይስ ልክ እንዳገዛሶቹ ከአገዛዝ የሚያገኘው ናራቲቭ ላይ መፍጠር ሙከራ አድርጓል። ሶሻል ሚዲያ አሁን ያለነው በሶሻል ሚዲያ ኢራ ደግሞ የመጣው ችግር ምንድነው? ህዝቦች ራሳቸው በራሳቸው የመደመጥ ሁኔታ ተፈጥሯል። ለምሳሌ እኛ አሁን በሶማሌ የምናስተላልፈው ፕሮግራሞች አሉ፣ ሚዲያ ቻናሎች አሉ። ሶማሌ ህዝብ ላይ በቋንቋችን የምንፈጥረው ናራቲቭ ከሌላው ኢትዮጵያ ጋር አንድ የሚያደርገው ነገር አይደለም። ይህንንም ፈጥሯል። በጎንዮሽ የምትናገረው ነገር አለ፣ በመሃል ላይ ስትመጣ ደግሞ ሚኒስትሪ ሆነ የምትፈልገው ነገር አለ። ሚዲያው በዚህ በኩል ነገሮችን ወደ በአማርኛ ወይስ በትግረኛ ወይስ በኦሮምኛ የምታስተላልፈው አንድ ያለመሆን ሁኔታ። ሌላው ደግሞ በግልጽ የህዝቦች ልክ አሁን ከመጀመሪያው እንደተነሳው ታይዞ ነው የህዝቦችን ችግር። ሌላው ሚዲያው ራሱ ሲታየው እንደ ብሔር ወይስ እንደ ማህበረሰብ ብሔር አልጠቀም ያቀ እንደ ማህበረሰብ ነው ማህበረሰብ እንደ ማህበረሰብ የፖለቲካ ሸርድ ቫልዩዎች አሉ። አንዳንድ ማህበረሰባት ያህንን ቫልዩዎችን ማንሰማራት ይታያል ሚዲያው። ያህንን ሚዲያዎችን ሌጂቲሜት ወይስ እምኔታ ለሌላው ህዝብ ላይ የመፍጠር ችግር አለ። ከዛ ወጥቶ ሙከራ የሚያደርጉት ሚዲያዎች አሉ። መጨረሻ ላይ እንዴት ይሄን ነገር ወደ ሪቢልድ እናምጣ የሚለው ልክ አሁን የጀመርኩትን መጨረሻ አደርጋለሁ። እያንዳንዱ ህዝብ ከነበረው አገዛዝ ስርዓት ላይ ከአገዛዙ ያተረፉት ኦፍ ኮርስ አንዳንድ ነገሮች አሉ። ይሄ እንደ ሸርድ ቫልዩ መውሰድ ይቻላል። እንደ ትምህርትን የማስፋፋት ሙከራ አድርጓል። ደርግም እኔ በግሌ ሳጠና የተለያየ ሪሞት ሶማሌ አካባቢዎች መምህራንን መድቦ ሶማሌን ማያቅ መድቦ ለማስተማር ሙከራ አድርጓል። ኢህአዴግ እንደዛ አይነት ልማቶችን ማስፋፋት አድርጓል። ዋና ጥያቄው ግን አልተመለሰም። ይሄን ሸርድ ቫልዩ አለ ጥናት በመሰረተ ሌላው ልክ ከትግራይ የመጣው አካባቢ ወንድማችንን የተነሳ ጥያቄ አለ። ኦፍ ኮርስ አሁን ላይ በፐብሊክ ወጥቷል። ይሄ ለፕሬፈሪ ያሉት እንደ ሶማሌ ህዝብ ይጠቅማል የምን እምነት ስለማስበው ነው። ሁሌ ትግራይ አሁን የፌደሬሽኑ አባል አይደለችም። ኦፍ ኮርስ የስ በምርጫ ማሳተፍም አንዳንድ አካባቢ ግን እንደ ሶማሌ ህዝብ እኔ በግል ጥናት ሳረግ በኢትዮጵያ ዋና ከሚባሉ ተቋማት ላይ አባልም ኖሮ አያውቅም። መከላከያ ሶማሌ ተራ አባል ከ0% በታች ሆኖ ያውቃል እንጂ ኮሎኔልና ጀነራል ደርሶ አያውቅም። ለምንድን ነው ያልተሳተፉት? ምን ፓሪየር አለ? ያልተደረገ ጥናት እስካሁንም የለም። ሙከራም አልተደረገም። ተሳታፊ ሁሉንም ኢንክሉሲቭ ነው በስቴቱ ላይ አይደለም። አለመሳተፉም የማያስጨንቅበት ሁኔታ አለ። በናሽናል ሴኩሪቲ ከ6-7-8% በላይ ህዝብ አንድንም የማይሳተፍበት እንደ አገር አካል ሆኖ የመቀጠል ምን ያህል አደጋ እንዳለው መገንዘብ ይችላል። በኢኮኖሚ ዋናው የሀገሪቱ ኢኮኖሚ አዲስ አበባ ላይ ነው ያለው። አዲስ አበባ ላይ የሚሳተፉ የሶማሌ ኢኮኖሚ እኔ በግሌ ሳጠና ነበር ከ0% ሲቪል ሰርቫንት ይሄንን ቢያነሳው ምንድነው ለሪኮንስትራክሽን ህዝቦችን ያቀፈች ኢትዮጵያ አቶ ጀዋር መሐመድ ልክ ኢትዮጵያን ተመለሱ የሚጠቀማት አንዳንድ ነገሮች ነበሩ። ያን ሶማሌ ሆነ ኢሚግሬሽን ሄደሽ ፓስፖርት መጠየቅ ሙከራ ብታረግ ምንድነው የሚገጥምሽ? ራሱ የቻለ ፕሮፋይል ነው የምታረግ። እኔ በግሌ ስለሄድኩ ነው ሶማሌ ነው ተብዬ ሰልፍ ገብቼ ከ3 ወር በላይ ይፈጅባል። እንደውም አንዳንዴ ገንዘብ አሁን በብልጽግና ገንዘብ የምትከፍልበት ሁኔታ ማለት 2003 ዶላር ነው። እንደዚህ አይነት ኢንስቲትዩሽናሊ ውስጥ ገብቶ አንድነትን ጀንወን የሆነ ሀገር ለመፍጠር ከተሞከረ መጠና ፈለግ በብልጽግና ስንመጣ ብልጽግና አሁን ምንድነው ያደረገው? በየአገዛዙ ተመልሷል ያልነው ጥያቄዎችን ተጠቅሞ ህዝቦች ላይ ብልጽግና እኔ እንደ አደገኛ ስርዓት ብዬ የማስበው ህዝቦችን እያንዳንዱ ህዝብ ቅራኔና ፍላጎትን በደንብ ያጠናና ያወቀ ቡድን ነው። ስፔሻሊ ጠቅላይ ሚኒስትር አብይ አህመድን ያህንን ተጠቅሞ የትኛውን ህዝብን ለማስደሰት ምን አይነትን ስርዓት መከተል አለበት?
ምን አይነት ፖሊሲ ያንዳንዱ በየቀኑ የምናየው ናራቲቭ ላይ የአክሰስ ባህር አክሰስ ላይ የኢትዮጵያን ታሪክን እንደገና ለመስራት የሚደረገው የተለያየ ሙከራው at the same time ደግሞ በህዝቦች ላይ የነበሩትን ግጭቶችን አፈታት ላይ ያደረገው 8 ዓመቱ ሶማሌ ክልል ሰላም ነው ይባላል። ከኢህአዴግ ጊዜ በላይ 8 ዓመት ሶማሌ ክልል ከኦሮሚያ መንግስትና ከኦሮሚያ መንግስት እና ከአፋር መንግስት ጋር ህዝቦች አይደለም ከአፋር ብልጽግና ከሶማሌ ብልጽግና ያደረጉት 8 ዓመት ጦርነት እስከ 200,000 ህዝቦች ተፈናቅለዋል። ከተሞች ወድመዋል። ሺዎች ሞተዋል። ምንድነው አትሊስት እነዛን አካባቢ በኢህአዴግ ጊዜ የነበረውን በቅርበት ተከታተለኝ ስለነበርኩት አባልም ስለነበርኩት በዛ ስርዓት ውስጥ የነበረውን አትሊስት መከላከያው ወይስ የፌደራል ጸጥታ ኃይሎችን እዛ አካባቢ ህዝቦች ጉዳት እንዳይደርሱ መሬት ላይ ጥያቄ እና ይገባኛል ጥያቄው ያ የፖለቲካ ጥያቄ ነው። እንዴት ይመለሳል የሚለው የራሱ የቻለ እንትን ይሁን። ህዝቦች ግን እንደ ዜጋ መከላከል መጠበቅ ነበረበት። አንድ ከተማ የሚኖሩት ህፃናትና ሴቶችን ብልጽግና ከመከላከያው መሃሉን አውጥቶ ሁለቱ የራሳቸውን ብልጽግና ወታደሮች እንዲጨፈጨፉ አድርጓል። 8 እና 6 ዓመታት እና ላጠቃል ነው ብልጽግና የፈጠረውን የተጠቀመውን የህዝቦች ቅራኔዎችን በትክክል አይተነው እያንዳንዱ ህዝብ አንድነትን ለመቀበል ሸርድ ቫልዩ የተፈጠሩትን ነገሮችን በማሰባሰብ ትክክለኛ ጀንወን ጥያቄዎቻቸው አስፒሬሽኖቻቸው መንጸባረቅ መቻል አለብን። ልክ እንደዚህ አይነት መድረክ እና ከዚህ የተሻለ መድረኮችን ማዘጋጀት ተገቢ ይመስለኛል። አመሰግናለሁ ምናልባት ስላራዘምኩት።